ሰላም የተወደዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮች ይህ ወቅታዊ ፕሮግራም የተሰኘው ፕሮግራማችን ነው። በወቅታዊ ጉዳዮች ፕሮግራማችን ላይ የተለያዩ እንግዶችን በተለያዩ ጉዳዮች ላይ ያቀረብን ውይይት የምናደርግበት ፕሮግራም ነው። በዛሬው የወቅታዊ ፕሮግራማችን ላይ ዓለምን እያስጨነቀ ስላለው ስለ ኮሮና ቫይረስ ክርስቲያናዊ ከበሽታ የመጠበቅ እንቅስቃሴና በቤተ ክርስቲያናችን አስተምሮ መሰረት እንዴት ክፉ ጊዜን ማለፍ እንደሚገባን ውይይት የምናደርገው ከብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስ ጋር ይሆናል። ብፁዕ አባታችን እዚህ ድረስ ተገኝተን ውይይት እንድናደርግ ስለፈቀዱልን በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ እስኪ በመግቢያ ላይ እንደተጠቀስኩት ዛሬ የምንወያይበት ጉዳይ ዓለምን እያስጨነቀው ያለው የኮሮና ቫይረስ ጉዳይ ነው የሚሆነው። እንደው ለውይይታችን መነሻ እንዲሆን ቅዱስ ሲኖዶስ የኮሮና ቫይረስ ስርጭትንና መስፋፋትን ለመከላከል በቅርቡ ከሁለት ቀናት በፊት መጋቢት 12 ማለት ነው ባለ 6 ነጥብ ያቋም መግለጫ አውጥቷል። እንግዲህ የቫይረሱን ስርጭት ከመግታትና ከመከላከል አንጻር በቤተ ክርስቲያናችን ዙሪያ ከቅዱስ ሲኖዶስ አባላት ጀምሮ እስከ ታች ድረስ እየተደረገ ያለው ዝግጅት ምን ይመስላል? እንደመነሻ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃድ ሆኖ ዕለቱንም ባርኮ ተጨማሪ እድሜ ሰጥቶ በዚህ ሰዓት ስለዚህ አስቸጋሪ በሽታና የዓለም ወረርሽኝ መቅሰፍት እንድንወያይ ስለፈቀደልንና በዚህም ሰዓት ስላገናኘን ከልዩ ልዩ ነገሮች ጠብቆ እግዚአብሔር የተመሰገነ ይሁን እያልኩኝ ስለጋበዛችሁኝ አመሰግናለሁ። እንግዲህ እንደሚታወቀው በሽታው የዓለም ጠንቅ ነው። ኃያላኑን ያስጨነቀ ነው። ጠቢባኑንም የፈተነ ነው። ብዙና ብዙም የተነገረለት በሽታ ነው። እንዲህ አይነት በሽታ ሲፈጠር ደግሞ ቤተ ክርስቲያን ልጆቿን መጠበቅ፣ ሀገርን መጠበቅ፣ ወገንን መጠበቅ መንፈሳዊ ግዴታዋም ነው፣ ሀገራዊ ግዴታዋም ነው። በመሆኑም ቅዱስ ሲኖዶስ በዚሁ በታላቁ ጾማችን ልዩ ትኩረት በመስጠት ገና ድምፁ ከተሰማበት ጊዜ ጀምሮ በሽታው ተፈጠረ ከተባለበት መርዶ ወሬ ጀምሮ የራሱን ስራ ሲሰራ ቆይቷል። ማለት በጸሎት በምህላ ክርስቲያኖች እግዚአብሔርን እንዲጠይቁ እግዚአብሔር በቸርነቱ ዓለምን እንዲጎበኝ ይህንን ቀሳፊና መቅሰፍት የሆነ በሽታ ከምድረ ገጽ እንዲያጠፋልን ሁሉም ወደ እግዚአብሔር እንዲጮሁ በቅዱስ ፓትርያርካችን በቅዱስ ሲኖዶስ በቋሚ ሲኖዶስ መመሪያዎች ሲተላለፉ ቆይተዋል። የ12ቱ አሁን የቅርቡ ነው እንጂ ከዚያ በፊት ነው ጥሪ ሲተላለፍ የቆየው። ስለዚህ የበሽታውን አሳሳቢነት ምክንያት በማድረግም ቤተክርስቲያን የጤና ባለሙያዎችንም የራሷን ልጆች በማሰባሰብ ልጆቿም በመንፈሳዊ ወኔና በሀገር ተቆርቋሪነት በወገን ደራሽነት ማድረግ ያለባቸውን ለማድረግ የቤተ ክርስቲያኒቷን ቀኖና በማይነካ የቤተ ክርስቲያኒቷን እምነት በማይሸረሽር የቅዱስ ሲኖዶስን ውሳኔ ተግባራዊ ለማድረግ ታጥቀው የተነሱበት ስለነበረ ይህንኑም ቋሚ ሲኖዶስ በቅዱስ ፓትርያርኩ መሪነት ከመንበረ ፓትርያርክ እስከ አጥቢያ ቤተ ክርስቲያን ድረስ ልዩ ግብረ ኃይል እንዲቋቋምና እስከታች የበሽታውን ምንነት የስርጭቱን መጠን በምንና እንዴት እንደሚተላለፍ በጤና ባለሙያዎች የተደገፈ ትምህርት መስጠት
ጥንቃቄ እንዲደረግ ሁሉም እያንዳንዱ ወደ ፈጣሪው ወደ እግዚአብሔር እየጮኸ የራሱን ደግሞ ጥንቃቄ እንዲያደርግ ውሳኔ የተላለፈበት ነው። አንድ ጊዜ ብቻ ተነግሮ የሚያቆምም ሳይሆን ዛሬም ነገም በተደጋጋሚ እንደ ጊዜ ግብሩ በባለሙያዎች ሪፖርት መነሻ እየሆነ ቅድስት ቤተ ክርስቲያን አስፈላጊውን ውሳኔ ሁሉ በመወሰን የራሷን ድርሻ ሀገራዊ ግዴታም ስላለባት ሃይማኖታዊ ግዴታም ስላለባት ለመወሰን ታርቃ የተነሳችበት መንገድና ጊዜ ነው ያለው። ምናልባት ብፁዕ አባታችን አሁን በንግግሮም ሲያነሱት እንደነበረው ጥንቃቄ መደረግ አለበት ስለዚህ ጉዳይ ስንል ብዙ ምዕመናን ጥንቃቄና እምነት እንዴት አብረው ሊሄዱ ይችላሉ? በእምነት የሚደረገው ነገር በሙሉ ያለ ጥንቃቄ ቢደረግም በእምነት ያድናል የሚል አረዳድ ያላቸው ምዕመናን ከሚያነሱት ነገሮች አንጻር መጽሐፍ ቅዱስ ስለ ጥንቃቄ ምን ይላል? አንድ ክርስቲያን ከምን መጠንቀቅ አለበት? እንዴትስ መጠንቀቅ አለበት? መጽሐፍ ቅዱሳዊ ዳራውስ ምንድን? ግሩም ነው። ጥንቃቄ በየትኛውም ቦታ በሃይማኖትም ከሃይማኖት ውጭም እንበል ግድ ነው። ቃሉን መጠቀሚያችን ነው። መሪም ቃል ነው። መጽሐፍ ቅዱስ እንደውም በተደጋጋሚ ጊዜ ከደዌ ሥጋም ይሁን ከደዌ ነፍስ ተጠንቀቁ አለበት። ለምሳሌ እንደው ኢያሱን እናንሳና ኢያሱ 19:12 ላይ ያለውን ኃይለ ቃል አንድ ሁለት ጥቅሶች ብንወስድ አምላካችሁን እግዚአብሔርን ትወዱ ዘንድ ለራሳችሁ እጅግ ተጠንቀቁ ነው የሚለው። አምላካችሁ እግዚአብሔርን ትወዱ ዘንድ ለራሳችሁ እጅግ ተጠንቀቁ። የመጀመሪያው የሚቀድመው ጥንቃቄ ነው። ጥንቃቄ ስንል ብዙ ዝርዝር ነገሮችን እንገባለን። ኢያሱን ሙሉ በሙሉ ስናነበው ይህንን የተጠቀሰውን ምዕራፍ እንዴት ከምን መጠንቀቅ እንዳለብን ዝርዝሩን ያስቀምጥልናል። አሁን ጥንቃቄ የሚያስፈልገው በሽታ መሆኑን ባለሙያዎቹ ነግረውናል። ጥንቃቄ የሚያስፈልገው ከምን ነው? ወደ ታች መለስ ብዬ እመጣበታለሁ። ሌላም የምንውሰድ ጥንቃቄ የሚሉ ቃላቶችን ብቻ እንደው ከመጽሐፍ ቅዱስ ወሰንም ለሕዝቡ በዙሪያው አድርግላቸው። ወሰን ልብ አድርግ። ለጥንቃቄ ወሰን አለ፣ ድንበር አለ፣ ገደብ አለ። ዝም ብሎ አይደለም። ወሰንም ለሕዝቡ በዙሪያው አድርግላቸው፣ ወደ ተራራውም እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ፣ ተራራውንም የነካ ፈጽሞ ይሞታል። ይህ ዘጸአት 19:12 ላይ የምናገኘው ቃል ነው። የሃይማኖት ጥንቃቄ አለ፣ በነፍስ በስጋ የሚደረግ ጥንቃቄ አለ። ይሄ ሁለቱንም የሚነካ ነው። ነፍስን ብቻ የሚነካ አይደለም። ይሄ ከሞት በኋላ ያለውን ጥንቃቄ አይደለም ይሄ የሚያሳየን። የማይነኩ ቢነኩ፣ የማይጨበጥ ቢጨብጡ፣ የማይዳሰስ ቢዳስሱ ጉዳት ያለው መሆኑን የስጋ ጉዳት፣ የስጋ ሞት፣ የስጋ ውድቀት ያለው መሆኑን ያስጠነቅቀናል። ስለዚህ ተጠንቀቁ ነው። እጅግ ነው የተባለ ለዚያውም ከምን ዝርዝሮቹን ባለሙያዎቹ እየገለጹልን ነው። እምነት ሌላ ነው። ያድነኛል፣ ወደፊት እንመጣበታለን። ዝም ብሎ ያድነኛል ማለት እኮ ብቻውን አይቻልም። ለመዳን አታድርግ የተባለውን አለማድረግ። እየሰረቀ ሰው እድናለሁ ማለት የለበትም። እያመነዘረ ጌታዬ ያድነኛል ማለት የለበትም። እየቀማ ጌታዬ ያድነኛል ማለት የለበትም። ለመዳን አለመስረቅ፣ ለመዳን አለመግደል፣ ለመዳን አለማመንዘር፣ ለመዳን ክፉ ስራ አለመስራት። ያ ነው ጥንቃቄው። ወደ መዳን የሚወስደን መንገዱ ያ ነው። ስለዚህ በሕይወት ለመኖር በነፍስም በስጋም የማይነኩ ነገሮችን አለመንካት ከጥንቃቄ ጋር ነው። ያ ያድነኛል። ስትረዳው ይረዳሃል እግዚአብሔር። ሽማግሌው ያሉት ነገር ነው። ረጅም ዕድሜ የኖሩ ሽማግሌ ስንት ነው ዕድሜዎት ይባላሉ። ወደ 100 ምናምን ዘመን አልፎኛል። እንዴት እግዚአብሔር ይወድዎታል፣ እንዴት እግዚአብሔር ጠብቆታል፣ በጣም የሚገርም ነው ይላቸዋል። አይደለም፣ እኔም ተጠነቀቅኩ፣ ማስጠንቀቂያውን ተቀብዬ እረዳሁት፣ ረዳኝ፣ ይህን ያህል ዘመን ለመኖር ቻልኩ አሉ። ደግሞ እርሶ እንዴት አድርገው ነው የሚረዱት ነው የተባሉት። አይ እዚህ ረሃብ አለ ከተባለ ረሃብ ወደ ሌለበት ይሄዳለሁ፣ ጦርነት አለ ከተባለ ጦርነት ወደ ሌለበት ይሄዳለሁ፣ ችግር አለ ከተባለ ችግር ወደ ሌለበት ይሄዳለሁ፣ በሽታ አለ ከተባለ በሽታ ወደ ሌለበት ይሄዳለሁ። ተጠንቀቅ ብሎኛል፣ ረዳሁት፣ ቃሉን ፈጸምኩኝ፣ እድሜ ሰጠኝ። ስለዚህ ረዳሁት፣ ረዳኝ።
መጠንቀቅ ማለት ያ ነው። እግዚአብሔር አታድርግ ያለንን ባደረግን ቁጥር ትእዛዙን እየጣስን ነው። አድርግ ያለንን ባደረግን ቁጥር ትእዛዙን እየጠበቅን ነው። ትእዛዙን በጠበቅን ቁጥር ደግሞ ያድነናል። የታመነ አምላክ ነው። ሁልጊዜም ቢሆን በሰዎች የተዘጋውን በሰዎች አይቻልም የሚባለው ነገር ሁሉ በእግዚአብሔር ዘንድ የሚቻል ስለሆነ ምንም ችግር የለውም። ጥንቃቄ ግን ወሳኝ ነው። ተጠንቀቁ፣ ተራራውንም የነካ ፈጽሞ ይሞታል። ሙሉ ታሪኩን ከዚያው ማንበብ ይቻላል። አሁን ይህን በሽታ የነካ ይሞታል ተብሏል። ሃይማኖት አለኝ ያለ ሰው ሃይማኖቱ ላይ ብቻ እኮ ተጣብቆ አይደለም የሚቀር። እንዲሰማው ሐኪም ቤት ይሄዳል። የማይሄድ ቢሆን እሰይ፣ በዚያው በሃይማኖት የጀምሩ ያለው በሃይማኖት የፈጽመዋለሁ አይልም። ስለዚህ በሃይማኖቱ ብቻ አይደለም ያለ ሕክምና እንደ ጥንቆላ አይደለም የምናየው፣ እንደ ጥበብ ነው። ትንሹም ትልቁም ከላይ እስከታች እንጠቀምበታለን። ስለዚህ ሐኪሙ ደግሞ እንደዚህ አይነት ነገር ካለ ተጠንቀቅ ካለኝ እየተጠነቀቅኩ እጸልያለሁ፣ እየተጠነቀቅኩ ወደ እግዚአብሔር እቀርባለሁ፣ እየተጠነቀቅኩ እግዚአብሔር ማዳኑን እንዲያደርግ እጩሃለሁ ብሎ ነው እያንዳንዱ መነሳት ያለበት እንጂ ያድነኛል የሚለው ብቻውን ትርጉም የለውም። እና ተጠንቀቅ የእግዚአብሔር ቃል ነው። ትእዛዙም የሱ ነው፣ የኛ አይደለም። ዛሬም እናት ቅድስት ቤተክርስቲያን ቅዱስ ሲኖዶስ ስለሚመለከተው ልጆቼ ተጠንቀቁ፣ በሽታው ይተላለፋል ተብሎ የሚነገርባቸው ነገሮች አሉ። ለምሳሌ ሰላምታ ላይ ተጠንቀቁ ነው የተባለ። በእጅ በመጨባበጥ በሽታው ይተላለፋል፣ በመቀራረብ በሽታው ይተላለፋል። ስለዚህ ወደ ቤተ እምነታችሁም ስትሄዱ እግዚአብሔርንም ለመጠየቅ ፈንጠር ብላችሁ ቆሙ፣ እግዚአብሔርን ለምኑ፣ ጸልዩ። አዎ እግዚአብሔር ያድናል፣ ጥርጥር የለውም። ግን እናንተ ተጠንቀቁ፣ ወደ ጥፋት እየገባን ያድነኛል የሚል ውስጥ አይደለም መግባት ያለብን። ስለዚህ ከሰላምታ ካኗኗር ባኗኗር አንድ ቤት ውስጥ በብዙ የሚቆጠር አንድ አዳራሽ ውስጥ በብዙ የሚቆጠር ውስጥ ካለን ከበሽታው ከመተላለፊያ መንገዶች ባለሙያዎቹ ለክተው መጥነው ይሄ ነው ብለውናል። ስለዚህ ከዚህ ተጠንቀቁ ነው የተባለ። እነዚህን ጥንቃቄዎች የባለሙያዎቹን መመሪያ መቀበል መተግበር የእያንዳንዳችን ድርሻ ነው። መጽሐፍ ቅዱሳዊም ስለሆነ መጽሐፍ ቅዱሳዊም ነው። ተጠንቀቅ መጽሐፍ ቅዱሳዊ ነው። ከምን ከነፍስ ደዌ ከስጋ ደዌ ነገሮች ከሚያመጣቸው አይን ይጹም ይላል እንዴ? አይን እኮ መጠንቀቅ አለበት። እግርም ይጹም ተብሏል፣ ጆሮም ይጹም ተብሏል። ሁለመናው አስራው የስሜት ሕዋሳት ይጹሙ ይጠንቀቁ ማለት ነው። ምክንያቱም ጥንቃቄ ከጎደለ ስበውና ጎትተው የሚጥሉበት መንገድ ስላላቸው ያ ማለት ነው። ምናልባት ጥንቃቄ የሚለውን ነገር ስናነሳ ብዙ ሰዎች ከማስፈራራት ጋርና ከፍርሃት ጋር ሲያገናኙት እንመለከታለን። እና ሰዎች መጠንቀቅ አለባቸው ሲባል በክርስትና ውስጥ ፍርሃት ሳይሆን ጥንቃቄ ያስፈልጋል ካልን ብዙ ጊዜ መጠንቀቅን ስናነሳ እንደ ማስፈራራት የሚቆጥሩ አካላት አሉና አለመፍራት በክርስትና ውስጥ ምንድነው? በመጽሐፍ ቅዱስስ እንዴት ይገለጻል? እግዚአብሔር ይስጥልኝ። መጠንቀቅ ማለት በክርስቲያናዊ ሕይወት በመጽሐፍ ቅዱስ ትምህርት ፍርሃትን አይደለም የሚያሳየው። መጠንቀቅ ማለት ከፍርሃት ጋር ከተቆራኘና ፈሪነትን የሚያስከትል ከሆነ የዚያ ጊዜ ነው የዚያ ሰው እምነቱ ጎደለ የሚባለው። የእምነት ጎደሎነት፣ የሃይማኖት ልልነት፣ የእግዚአብሔር ሰው አለመሆን የሚገለጠው ጥንቃቄን ከፍርሃት ጋር ከቀላቀል ነው ብቻ ነው። ፍርሃት ሌላ ነው፣ ጥንቃቄ ሌላ ነው። መጠንቀቅ ማለት እንድንፈራ፣ እንድንሸሽ፣ እንድንርበተበት፣ ወደኋላ እንድናፈገፍግ፣ ኮሽ ባለ ቁጥር እንድንደናገጥና ወዳልሆነ ቦታ እንድንገባ፣ ሽሽጉኝ ደብቁኝ እንድንል፣ በሽተኞች ባየን ቁጥር ከዚህ በሽታ ራሴን ማዳን አለብኝ ብለን ሌላ መደበቂያ ቀዳዳ መፈለግ ማለት አይደለም። ለዚህም ሙሴ እንዲህ ይለናል። ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ። አሁን የመጣ ነገር አለ። ወደኋላ ታሪኩ ዘጸአት 20 ላይ የምናነበው ነው። የሚያስፈራ ድምፅ አለ። የሚያስፈራ ነጎድጓድ አለ። መሬት ስትንቀጠቀጥ፣ ተራሮች ሲጤሱ፣ ልዩ ግርማው ሲገለጥ፣ ሁሉም ዋይታ ሲስተጋባ በእያንዳንዱ ድምፅ ላይ አለ። ያንን አሁን የመጣውን ነገር ግን እንድንፈራው አይደለም ሙሴ የሚነግረን። ምንድን እንድንል ነው? ኃጢአት እንዳትሰሩ እርሱን መፍራት በልቡናችሁ ይሆን ዘንድ መጥቷልና ነው። እንደውም ይህ በሽታ መጣ አካል አሁን ወዴት ነው እያመራን ያለ? ኃጢአት እንዳንሰራ፣ የእግዚአብሔርን ሕልውና እንድናውቅ፣ ለእግዚአብሔር እንድንገዛ፣ ወደ እሱ እንድንበረከክ ተስፋ ያደረግናቸው የምናደርጋቸው ጠቢባን ሳይንቲስቶች የማያውቁትም ነገር እንዳለ
ከአቅማቸውም በላይ የሆነ ነገር እንዳለ ሁሉን የሚችል ማዳን የሚችል እግዚአብሔር ግን ይህንን ሁሉ እንደሚያሳልፈው ይሁን እንጂ ኃጢአታችን ስለበዛ የዓለም ኃጢአት እንደምታውቁት የበዛ ነው ዛሬ ለኃጢአቱም ነውር የሚባል ነገር ጨርሶ ጠፍቶ ርክሰቱ እንደ ቅድስና የሚቆጠርበት ለዚያውም በማደሪያው በቅድስናው ተራራ በቤተ መቅደሱ እየተፈጸመ ያለበት የርክሰት ዘመን ነው። ይህ ደወል ይህ ድምፅ የሚያሰማን ከዚህ ኃጢአት እንድንርቅ ልባችን ወደ እግዚአብሔር እንዲቀርብ ልባችን የተሰበረ እንዲሆን ለእግዚአብሔር እንዲገዛ የመጣ ነው በማለት ከፍርሃት መንፈስ ተላቀን እግዚአብሔር ይህንን መከራ ያሳልፍልናል። እግዚአብሔር ይህንን መከራ ያስወግደዋል ከምድረ ገጽ የሰው ልጆችን በቸርነቱ ይጎበኛል። ስለዚህ በጥንቃቄ ወደ እግዚአብሔር መጮህ አለብን። በጥንቃቄ ወደ እግዚአብሔር መቅረብ አለብን። ይህ ከእግዚአብሔር ጋር የሚያገናኘንና የዓለምን ከንቱነት የሚያስረዳን የሚያስተምረን እንጂ በፍርሃት መንፈስ ደብቁን ሸሽጉን የምንልበት በሽታም አይደለም ብለን ባለሙያዎች የሚሰጡንን ጥንቃቄ ግን እያደረግን የእግዚአብሔርን ማዳን ተስፋ አድርገን ወደ እሱ መጮህ ወደ እሱ መቅረብ በቤታችንም ሆነን በተገኘው አጋጣሚ ሁሉ ስትተኛም ስትቀመጥም ስትሄድም ስትጫወትም ቃሉን ተነጋገረው እግዚአብሔርን ጥራው እንደተባለው ሁሉ እግዚአብሔር ይህንን ክፉ ነገር አሳልፍ እያልን እንድንጠራው አትፍሩ ነው የሚለን። ላለመፍራት ራሱ ጥንቃቄ ከመፍራት ጋር የተቀላቀለ አይደለም። ጥንቃቄ ከመንፈሳዊ ድፍረት ጋር፣ ጥንቃቄ ከመንፈሳዊ ወኔ ጋር፣ ጥንቃቄ ከልዩ ከእግዚአብሔር ሰውነትና አማኝነት ጋር የተዛመዱና የተሳሰሩ ሆነው እንዲሄዱ ነው ቤተክርስቲያን የምታስተምር እንጂ እዚህ ጋር ተጠንቀቅ ካለች እምነቱን እንደመጠራጠር ከእግዚአብሔር እንደመራቅ ሁሉን ነገር እያዩ እንደመበርገግ አይቶ የሚቆጥር ካለ መጀመሪያም አልተግባባም ማለት ነው ከነገሩ ጋር። ምናልባት ከዚሁ ጋር ተያይዞ የቀኖና ቤተክርስቲያን ጉዳይ ላይ እንምጣና እንዲህ አይነት ወረርሽኞች በአገር ላይ ጦርነት ሲኖርና ችግሮች ሲኖሩ ቀኖና ቤተክርስቲያን እንደሚሻሻልና በዛ እንደሚታወጅ ይነገራል። በመጀመሪያ እስኪ ቀኖና ቤተክርስቲያንን የሚያሻሽለው ማን ነው? ምን ሲከሰትስ ነው የሚሻሻለው? ቀኖና ቤተክርስቲያን የሚሻሻለው በቅዱስ ሲኖዶስ ብቻ ነው። ማን ተነስቶ እኔ ሊቀ ጳጳስ ነኝ፣ እኔ ቆሞስ ነኝ፣ እኔ ባህታዊ ነኝ፣ እኔ ገዳማዊ ነኝ፣ እኔ የታወቅኩ ስመጥር ሊቅ ነኝ በማለት ቀኖና ቤተክርስቲያንን ማሻሻል ማንም አይችልም። ቀኖና ቤተክርስቲያን የሚሻሻለው በቅዱስ ሲኖዶስ ብቻ ነው። ያ ደግሞ ዘመኑን ያጅ። ለምሳሌ 5 ቅዳሴያን ያስፈልጉናል። በዘወትር በተለመደው ከፍ ካለ 7 ከፍ ካለ እንዲህ እየጨመረ ይሄዳል እንደ ገዳሙ ትልቅነት ግዙፍነት። በገጠመኝ ካህናት የሌሉበት ከሆነ ወደ አንድም ወደ 3ም ዝቅ ብለን እንድናገለግል አገልግሎቱ እንዳይቋረጥ ቅዳሴ ተቀድሶ ስጋው ደግሞ መቀበል ያለባቸው እንዲቀበሉ በቅዱስ ሲኖዶስ ውሳኔ ይወሰናል። ቀኖና ቤተክርስቲያን ልክ አለው። ለምሳሌ አሁን መስቀል መሳለም እንበል። አሁን በሰሙነ ሕማማት መስቀል አንሳለምም፣ ቀኖና ቤተክርስቲያን ነው። በሰሙነ ሕማማት ጸሎት ነው የምንጸልየው። የሚጸልየው የሚነበበው ከብሉያቱ ከሐዲሳቱ ከሊቃውንቱ የተውጣጣው ያ ነው። እንትን ሲል ቅዳሴ የለም፣ ቀኖና ቤተክርስቲያን ነው። ስለዚህ በቀኖና ቤተክርስቲያን አንጻር የሚሆኑትን ቅዱስ ሲኖዶስ ይወስናል። ከዚያ ውጭ ግን አሁን የምንሰማው ራሱን በሲኖዶስ ደረጃ ያስቀመጠ ማንህም የማይባል እግዚአብሔር እንጃ በቸርነቱ ይጎብኘን ሁላችንን ይቅር ይበለን። አንዳንድ ጊዜ ቤተክርስቲያኒቱን የማይመጥን ከቤተ ክርስቲያኒቱ ጋር ጨርሶ የማይሄድ የቤተ ክርስቲያኒቱን ታላቅነት ዝቅ አድርጎ የሚያሳይ አንዱ በፌጦ ይላል፣ አንዱ በነጭ ሽንኩርት ይላል፣ አንዱ በምናምን ይላል። ይህ ከሃይማኖት ጋር ጨርሶ ግንኙነትም የለውም። ይሄ ሌላ ነው። ምናልባት ፌጦ እንዲወደድ የፈለገ ነጭ ሽንኩርት ዋጋው እንዲጨምር የፈለገ ሌላም ካለ እሱ ሌላ ነው። እንደ አገር ባህል መድኃኒት ብሎ ከሃይማኖቱ ነፃ አድርጎ መገበያየት መነጋገር ይችላሉ በዚያው በመስመራቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የራሷ ስርዓት አላት፣ የራሷ ቀኖና አላት፣ የራሷ ልክ አላት። ደግሞ ያም ብድግ ብሎ እኔ የአንድ ሀገረ ስብከት ሊቀ ጳጳስ ስለሆንኩኝ ቀኖናውን ጥሼ እንዲሆን አውጃለሁ ማለት አልችልም። ሲኖዶስ ያለውን እሰማለሁ። ሲኖዶስ ያለው ቃል ይገዛኛል። ሲኖዶስ ደግሞ ከወሰነ በኋላ ይህንን እኔ አላምንበትም የሚል ደግሞ መኖርም አይችልም። ምክንያቱም ገዢው ሲኖዶስ ነው። ሲኖዶስ ከወሰነ የሲኖዶሱ ውሳኔ የኔ ውሳኔ ነው። የሲኖዶስ ውሳኔ የካህኑ፣ የዲያቆኑ፣ የሊቁ ውሳኔ ነው። የምእመኑ፣ የወጣቷ፣ የሽማግሌው ውሳኔ ነው። የሴት የወንድ ሳይባል። ስለዚህ አሁን እዚህ ላይ ነው ግራ እየተጋባ ሁሉም በየመስኩ እየሮጠ
ሁሉም አዛዥ ናዛዥ እየሆነ እየሄደበት ያለው ጥንቃቄ መደረግ ያለበት እዚህ ላይ ነው ብዬ አምናለሁኝ። ምናልባት ከዚህ በፊት እንዲህ አይነት ወረርሽኞችና ሀገራዊ አደጋዎች በሀገራችን ታሪክም የረጅም ጊዜ ታሪክም ጭምር እና በተለያዩ የቅዱሳን ገድላትም ጭምር እንዲህ አይነት ወረርሽኞችና ሀገራዊ አደጋዎች ሲከሰቱ በሀገር ላይ የቤተ ክርስቲያን ወረርሽኙንም ይሁን ጦርነቱንም ሌሎችንም ነገሮች የመከላከል የማጥፋትና የማስቆም ሚና ምን ይመስል ነበር? እንዴት ነበር የመከራ ጊዜውን ያለፈችው? ቤተ ክርስቲያን ልዩ ልዩ እጽዋታዊ መከራዎች ሲደርሱባት የመከራውን ዘመን የምታልፍበት ትልቁ መሳሪያዋ ጸሎት ነው። ትልቁ መሳሪያዋ ምህላ ነው። ትልቁ መሳሪያዋ ጾም ነው። ትልቁ መሳሪያዋ ስግደት ነው። ወደ እግዚአብሔር መጮህ ነው። ገዳማውያኑ ዓለማውያኑ እንደ ነነዌ ሰዎች የነነዌ ሰዎች ከጥፋት ከመቅሰፍት ከመከራ የዳኑት በ3 ቀን ጾምና ጸሎት ነው። ቤተ ክርስቲያንም በዚህ አይነት ብዙ ዘመናትን የጦርነቱን፣ የረሃቡን፣ የቸነፈሩን፣ የችግሩን፣ የድርቁን ወዘተርፈ አልፋለች። አሁን ለየት የሚያደርገው ምኑ ነው? በመነካካት በመቀራረብ ተላላፊ በሽታ ነውና አትነካኩ፣ ሰላም አትባባሉ፣ አትጨባበጡ የሚለው በሽታ ስለሆነ ነው በአንድ ላይ ሆና ድምጿን ለማሰማት እማትችልበት። እንደ ሀገር ደግሞ ተገዢ ናት ለመንግስት። ቤተ ክርስቲያን በምድር ላይ ያለች ሰማያዊት ነች። በምድር ላለው ተገዢ ናት። ገዢው መንግስት ደግሞ በየትኛውም ዓለም እንደውም የኛውን ገና ደዌውም ስላልተስፋፋ እግዚአብሔርም በቸርነቱ ስለጎበኘን እንጂ ሌሎች ዓለማት በሙሉ ዘጋግተዋል። ቅዳሴውም አገልግሎቱም ዘመን ባመጣው መሳሪያ ሆኗል። ይሄ ማለት እንደ ሀገር ተገዥ እንደ ተገዥነት ተገዥ ናት። ይሄ ማለት ግን ሃይማኖቷን፣ ስርዓቷን፣ ቀኖናዋን በማይነካ መልኩ ቅዱስ ሲኖዶስ እየወሰነ ቅዱስ ሲኖዶስ መመሪያ እየሰጠ ማንም ጣልቃ ገብነት ሳይኖረው ይህንን የመከራ ዘመን በባለሙያዎች ድጋፍና በጤና ባለሙያዎች ማለት ነው የሚቀርብ ሐሳብ እየተነሳች ሃይማኖቷን አጥብቃ ይዛ ወደ እግዚአብሔር እየጮች ይህንን ማለፍ አለባት ነው። በሽታ በተለያየ ዘመን እኮ ይመጣል። ለምሳሌ አሁን ትምህርት ቤት ሆነን አስታውሳለሁ የተስቦ በሽታ የምንለው ነበረ። ቤተሰብ ውስጥ አንድ ተስቦ በሽታ ያለው ሰው ሲኖር አብሮ ይሙት አብሮ ይለቅ አይባልም። የሚደረገው አለ ከቤተ ክርስቲያን ጀምሮ እስከ ማንም። ለምሳሌ በዚህ በአብነት ትምህርት ቤቶች ዙሪያ ተስቦ በሽታ ሲነሳ ጎጆዎች ራቅ ብለው ይሰራሉ። አስታማሚ እዚያ ጋር አንድ ሰው ይደረግለታል፣ እየሄደ ምግቡን ያመላልስለታል። ከስም አጠራሩ እንኳ ስም ሲጠራ እንግዲህ ባላገሩ ስም ሲጠራ አብሮ ችግር የሚመጣም እየመሰለው በልማድ ባህላዊ አነጋገር ስሙ ሳይጠራ ሞረሽ ምናምን እየተባለ የተነገረበትም የሚነገርበትም ዘመን አለ። ዛሬ ሕክምናው ተላላፊ አላደርገው ብሎ ሁላችንም በአንድ ቤት የምንኖርበት ዘመን ቢደርስም ይህም ነገ ከነገ ወዲያ ወደዚያ የሚያልፍና ጊዜያዊ ጎርፍ በሽታ ነው ብለን እንውሰደው። ስለዚህ አሁን ከድሮው ቀኖናችን ከድሮው ስርዓታችን ጋር ትንሽ አላገናኘን ያለና ከመስመር ወጣ ሊያደርገን እየታገለን ያለው የቤተ ክርስቲያን በሮች ተዘግተው ምዕመናን በየቤታቸው ቁጭ ብለው ይጩሁ ተብሎ በዓለም ዙሪያ ተፈርዶባቸው የምንሰማው እኛ ዘንድ ባይደርስም ገና በሽታው በልዩ ልዩ መነካካት ስለሚቀርብ መሆኑ ነው እንጂ ችግሩ በዚህ ቤተ ክርስቲያን ከብዙ ነገሮች አልፋለች፣ ወደፊትም ታልፋለች። የትናንትናው እግዚአብሔር የዛሬም እግዚአብሔር ነው። እግዚአብሔር ደግሞ የታመነ ስለሆነ ምንም የሚያስፈራን የሚያስደነግጠን ነገር ሳይኖር በጥንቃቄ ግን እያንዳንዷን በቅደም ተከተል መጓዝ አለብን ነው። ምእመኑ በተለያዩ ቅድም እርሶም እንዳነሱት ብፁዕ አባታችን በተለያዩ የማህበራዊ ሚዲያም ይሁን ሌሎች መሰል ሚዲያዎች ላይ ከገዳም እንዲህ አድርጉ ተብለዋል፣ ከዚህ አካባቢ እንዲህ የሚል መልእክት መጥቷል በሚሉ የተወናበዱ መልእክቶች የበለጠ በመወናበድ ውስጥ ነው ያለው እና በእንደዚህ አይነት የፈተና ወቅቶች ሲኖሩ በትክክል መስማት ያለበት የማንን ድምፅ ነው? እሱንስ በምን አይነት መልኩ ነው ማግኘት የሚችል? ቅድም ብያለሁኝ። ገዳማውያኑ የሚቀርቡት ለሊቃነ ጳጳሳቱ ለቅዱስ ሲኖዶስ ነው ለሰፈሩ ለመንደሩ? መጀመሪያ ቆም ብለን ጥያቄ መጠየቅ አለብን። ገዳማውያኑ ቅርብነታቸው ተጠሪነታቸውም ለሊቃነ ጳጳሳቱ ነው፣ ለቅዱስ ሲኖዶሱ ነው። በውስጥ ያሉት ገዳማውያኑ ደግሞ ለአበምኔቱ ነው የሚጠሩት። መልእክት ካላቸው መልእክቶቻቸውን ለአበምኔቱ ይነግራሉ። የዘጉ ቢኖሩ በጸሎት ጽሙዳን ያሉ ከእግዚአብሔር ጋር የሚገናኙ አሉን ብዙ አባቶች፣ የሉንም አይደለም። እነዚያ ደግሞ እንደዚህ የረከሰ ወደቅ አስተሳሰብ ላይ አይገቡም። መጀመሪያ ለይተን ማወቅ አለባቸው። ገዳማውያን የምንላቸው እነማንን ነው? ዝም ብሎ እንደ በዘፈቀደ መሪ ሰሪ የሌላቸው
የፈለጉትን አዋጅ የሚያውጁ ሲኖዶሱን ከህዝብ ህዝብን ከሲኖዶስ የሚለዩ ቤተክርስቲያን ሰሪ መሪ እንደሌላት የሚናገሩ ወይስ የቤተክርስቲያንን ስርዓት ጠንቅቀው አውቀው የሚጓዙ? እኛ ገዳማውያን የምንላቸው የቤተክርስቲያኒቷን ስርዓት የሚያውቁ ቀኖናውን የሚጠብቁ ናቸው። እነሱ ደግሞ በቅርብ ሊቃነ ጳጳሳቱ አለላቸው፣ በቅርብ ቅዱስ ሲኖዶሱ ለነሱ ቅርብ ነው። መተላለፍ ያለበት መልእክት ከሆነ ለሚመለከተው ለሊቀ ጳጳሱ ለቅዱስ ሲኖዶስ ያቀርባሉ። ቅዱስ ሲኖዶስ ደግሞ የገዳማውያኑን የመናንያኑን ጸሎታቸው ወደ እግዚአብሔር በትጋት እንዲቀርብ መመሪያም ይሰጣል፣ ይቀበላል፣ መልእክታቸውን ያስተላልፋል። ስለዚህ ማንኛውም ሰው የቅዱስ ሲኖዶስን መልእክት ቤተ ክርስቲያን መዋቅር ስላላት ስርዓት ስላላት ሰንሰለት ስላላት ሰንሰለቷን ለመበጣጠስ አዛኝ ቅቤ አንጓች ሆነው ጋዳለ ጾሙና በየጊዜው ራሳቸውን አግዝፈው የሚነሱ ሰዎች ስላሉ እንደነዚህ አይነቶችን ሰዎች አውቆና ማንነታቸውን ተረድቶ ሲኖዶሱ ምን አለ፣ ሲኖዶሱ ምን ወሰነ የሚል ጥያቄ፣ ገዳማውያኑም ደግሞ በስማቸው የሚነግዱትን የኛ ድምፅ አይደለም የኛ ድምፅ ይሄ ነው ብለው ድምፃቸውን ወደሚመለከተው ክፍል እግዚአብሔር የገለጠላቸውን እግዚአብሔር ያናገራቸውን ማስተላለፍ የሚችሉበትን ቤተክርስቲያን ተግታና ነቅታ ማስተማር አለባት ብዬ ነው የማምነው እንጂ አሁን የመንደሩ እንግዲህ ከፌጦ ጋር ምን አገናኘው ሃይማኖት? ምናልባት በምሳሌነት የሰናፍጭ ቅንጣት ታህል የተባለው ከሆነ ሌላ ትምህርት ነው። ከሽንኩርት ጋር ምን አገናኘው ሃይማኖት? በመስዋዕትነት ደረጃ እንኳን የሽንኩርት መስዋዕት የለንም። ከዕጣኑ ጋር ቢገናኝ እሺ፣ እንደው በመስዋዕትነት ከምናቀርባቸው ነገር እንደ ትናንትናው ጊደር ረድ ፍየል ረድ ከነ ኃጢአቱ ገደል ስደደው የሚባልበት ጊዜ አይደለም ያለ ነው። ስለዚህ ስርዓታችንን ለይተን ማወቅና በስርዓታችን ለስርዓታችን ተገዥ መሆን ግድ ይላል ብዬ ነው የማስበው ማምነው። እንደው አንዱ እንደዚህ አይነት ወረርሽኞች ሌላ ከባድ ነገሮች በተከሰቱ ጊዜ ሁሌም የሚነሱት ነገሮች ቤተክርስቲያናችንም በትምህርትም በትውፊትም የሚነሱ ነገሮች የቅዱሳን አባቶች ቃል ኪዳን ነውና የቅዱሳን አባቶቻችን ቃል ኪዳንና የቤተክርስቲያን ስርዓት ምለው ይሄ አማሃ ቅዱሳቱንና ሌሎቹንም ነገሮች በመጠበቅና የቅዱሳን ቃል ኪዳንን በመቀበል በሽታውን ከመከላከልና ከማስቆም አንፃር ምንድነው መደረግ ያለበት? እነዚህ ነገሮች እንዴትስ ለህዝቡ መድረስ አለባቸው? ግሩም። አሁንም እኮ እግዚአብሔር በቃል ኪዳኑ ለቅዱሳን በሰጠው ቃል ኪዳኑ እየጠበቀን ነው እንጂ ያማ ባይሆን ኖሮ እንግዲህ ከድህነት ድህነት፣ ከችግር ችግር፣ ከብዙ ነገሮች ማጣት የመጀመሪያዎቹ በብዙ ሺህ በብዙ ሚሊዮን የሚቆጠር ህዝብ እዚህ ነበር እንዴ ማለቅ ያለበት? ከገባበት ጊዜ ጀምሮ ጎርፍ ነው ይገባል። የውጭ ዓለም እዚህ ነው ያለ። በጎብኝነት ከዋና ከተማችን ከአዲስ አበባ እስከ ገጠር ገዳማት አድባራት ያው ሲተረማመስ ነው የሚውለው። ማነው አሁንስ እየጠበቀን ያለ ነው? ካስተዋል ነው። አለማስተዋል ሌላ ጥያቄ ነው። ካስተዋል ነው እኮ አሁንም የእግዚአብሔር ቸርነቱ፣ የእግዚአብሔር ፍቅሩ፣ የእግዚአብሔር ርኅራኄው፣ የአባቶቻችን ጸሎት፣ የአባቶቻችን ለእግዚአብሔር የተሰጠ ህይወት የተሰጣቸው ቃል ኪዳን እኮ ዛሬም እየጠበቀን ነው። እንደ ማህበራዊ ግንኙነታችን ምን ጥንቃቄ ያደረግን እስካሁን ድረስ? ጥንቃቄ እንኳ ተጠንቀቁ እየተባልን አሁን ማን ነው የተጠነቀቀ? ማን ነው የማይሳሳም? ማን ነው እጁን የማይጨባበጥ? የተወሰኑ ሰዎች ካልሆኑ በስተቀር እኮ እያየን ነው፣ እየጠየቅን ነው። አሁን በየገዳማቱን የሰሞኑን ኧረ እባካችሁ ስለ እግዚአብሔር ተጠንቀቁ፣ ግዴለም የሚሰጠንን መመሪያ እንጠቀምበት፣ ወደ እግዚአብሔር እየጮህን እየጸለይን እላለሁ። ግን አሁን ገዳም ውስጥ ያለ ህዝብ፣ የከተማው ህዝብ ሄዶ ገዳም ነው ያለ፣ አንድ ቤት ውስጥ ታጎሮ ነው ያለ። የእግዚአብሔር ቃል ኪዳን ባይጠብቀው ኑሮ ያ ሁሉ እኮ ዛሬ ልክ በሌሎቹ ዓለማት እንደምንሰማው ኢትዮጵያም ውስጥ ይህን ያህል ህዝብ አለቀ ተብሎ መርዶ በመርዶ በሰማን ነበረ። ቃል ኪዳኑ የታመነ ነው። ዛሬም ይጠብቃል፣ ነገም ይጠብቃል። ግን ይህን ስንል በዚህ በንዝህላል በግዴለሽነት ሽፋን አድርገን ያመነውም ያላመነውም እንደ ምጸት እንደ ምጽድቅ ዝም ብሎ እየተነጋገረ ከጥንቃቄ ጉድለት ከሄድን ደግሞ ከጥንቃቄ ጉድለት ቅድም ያልነው ነገር አለ፣ ይሞታል፣ ይህንን የነካ ይሞታል የሚላል። በራሳችን ሞትን እንዳናመጣው በራሳችን ግዴለሽነት በራሳችን አቀራረብ እንዳናፋጥነው እንጠንቀቅ ነው እንጂ ቃል ኪዳኑማ ዛሬም ነገም ይጠብቃል፣ የታመነ ነው። ምንም ጥያቄ የለበትም። ብዙ አባታችን እንደው በመጨረሻ ማንሳት የምፈልገው ነገር ከላይ ስለ ቀኖና ቤተክርስቲያን አንስተናል። ቅዱስ ሲኖዶስ እስካሁን የሰጣቸው ነገሮች እንዳሉ ሆነው የበሽታውን ስርጭትና መዛመት ታሳቢ ባደረገ መልኩ በየጊዜው የሚሰጣቸው መመሪያዎች ይኖራሉ ተብሎ ይጠበቃል። እነዚህን ተግባራዊ ከማድረግና ከመከተል አንጻር የቤተክርስቲያን አገልጋይ አባቶች፣ ምዕመናንና ሁሉም ኦርቶዶክሳዊ
ምን ማድረግ አለባቸው? ወደ ፈተና እንዳይገቡስ ከዚህ ከመመሪያው ባሻገር ደግሞ ወደ ፈተና እንዳይገቡ ምን መደረግ አለበት? ግሩም ነው። እግዚአብሔር ይስጥልኝ። ወደ ፈተና እንዳትገቡ ጸልዩ ነው። ይሄ እግዚአብሔር ቃል ነው። መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው። አንዳንድ ጊዜ ሙሉ እምነት ያለን መስለን የምንፈራገጥ ሰዎች እንኖራለን። ውስጣችንን እግዚአብሔር ያውቀዋል። ደካማነታችንን እግዚአብሔር ያውቀዋል። መንፈሳችን እንደ ውን ልትል ትችላለች። ግን ደካማነታችንን አውቀን ወደ ፈተና እንዳንገባ መጸለይ እንደሚገባን ነው አምላካችንም ያስተማረን። ስለዚህ ወደ ፈተና ላለመግባት ቅድም የተነጋገርንባቸውን ነገሮች ሁሉ በቅደም ተከተል ጥንቃቄ ማድረግ፣ ወደ ፈተና ላለመግባት ራስን ትልቅ አድርጎ ራስን መሪ ሰሪ አድርጎ የሚጓዝ ሁሉ ዝቅ አድርጎ መጀመሪያ የሃይማኖት ዋናው መመሪያው መለኪያው መመዘኛው ራስን ባዶ ማድረግ ነው። ታዛዥ መሆን ነው። አማኝ ነኝ ብሎ እምቧከረዩ የሚል ሰው ካለ አማኝ አይደለም። አማኝነት መታዘዝ ነው። አማኝነት ሕሊናን ለእግዚአብሔር ማስገዛት ነው። አማኝነት ከበላይ ያለውን ትእዛዙን ሕጉን መጠበቅ ነው። ስለዚህ ቅዱስ ሲኖዶስ በተለያዩ ጊዜያት ባለሙያዎችን አሰማርቷል። ከሊቃውንቱም ቤተ ክርስቲያኒቱን ስርዓቷን ሕጓን የሚሰብኩ የሚናገሩ፣ ከዘመኑም የጤና ባለሙያዎች የዘመኑን ችግር እየተከታተሉ ይሄ ነው ያ ነው የሚሉ የሚተነትኑ። ስለዚህ ሁለቱን በማጣጣም ስራዎችን ለመስራት ቅዱስ ሲኖዶስ ስለሚያሳስበው የእምነቱ ተከታይ ያሳስበዋል። ኢትዮጵያዊ ሁሉ ያሳስበዋል። አይደለም ኢትዮጵያ፣ በዓለም ያለ የሰው ልጅ ፍጡራን በሙሉ ያሳስቡታል። ቅዱስ ሲኖዶስ በጠበበ አስተሳሰብ ይሄ ነው ብሎ አጥቦ የሚያየው ነገር የለም። ስለዚህ ለዚያ መመሪያ ይሰጣል። ይህን መመሪያ ደግሞ ሰባካያኑም፣ አስተዳዳሪዎቹም፣ ሊቃውንቱም ሁሉም መቀበልና መተግበር ማስተግበር ግዴታ አለባቸው። አንዳንዶቹ ሰሞኑንም ከምንሰማው እኔ እንኳ አላምንበትም፣ ግን ሲኖዶስ እንዲህ ስላለ መልእክቱን ማስተላለፍ ስላለብኝ ነው ይህንን ያስተላለፍኩት። ይሄ ራሱ ምንድን ነው የሚባለው? ትዕቢት ነው የሚባለው? አለመታዘዝ ነው የሚባለው? የአማኝነት መለኪያ ነው የሚባለው? ይሄ ፈጽሞ መባል የሌለበት መደረግ የሌለበት ነው። ቅዱስ ሲኖዶስ ከምን አንጻር ይህንን አለ? ካልገባው መጠየቅ ነው። ከጤና አንጻር ባለሙያዎች ምን አሉ? ካልገባው ባለሙያዎችን የጤና ባለሙያዎችን መጠየቅ ነው። ልክ ሃይማኖቱ እንደተሸረሸረ ሃይማኖቱ ክብሩ እንደተነካ እያስመሰሉ የራሳቸውን እውቅና ማግኛ ወይም ስመጥር ለመሆን የሕዝብ ችግር ምን ማያሳስባቸው በሌላ በሰው ቁስል ላይ እንደሚባለው አይነት ነገር የሚሄዱ ሰዎች ካሉ ቆም ብለው እንዲያስቡ የቤተ ክርስቲያኒቱን ቀኖናና ስርዓት ጠብቀውና አስጠብቀው ቅዱስ ሲኖዶስ በሚሰጠው መመሪያ እንዲመሩ ዛሬም ነገም ቅዱስ ሲኖዶስ መልእክቱን ያስተላልፋል። እኔም እንዳንድ አባልነቴ እንዳንድ ሀገረ ስብከት ሊቀ ጳጳስነቴ በሀገረ ስብከት ያሉትን ይህንኑ መልእክት ነው ማስተላለፍ። የቅዱስ ሲኖዶስን ድምፅ ተግባራዊ እናደርጋለን፣ እንሰማለን። ይህን እስከታች ድረስ እናወርዳለን። ለዚህ የማይገዛ ካህን ካለ ደግሞ እሱ ሌላ ጥያቄ ነው፣ መሰል ይባላል። ስለዚህ ወደ ፈተና እንዳትገቡ ጸልዩ ነው የተባለ እና አንዳንድ ጊዜ ሰዎች አይናቸው እያየ ይህ ገደል ነው እየተባልክ ወደ ገደል መግባት የሚፈልግ ካለ ደይዴካ በዘፈቀድከ እኮ ነው። አቅረብኩ ለከ እሳተ ወማይ፣ እሳትና ውሃን አቅርቤልሃለሁ፣ ከወደድከው ላይ እጅህን ጨምር ነው። ብትነካው ትሞታለህ፣ ብትዳስሰው ትሞታለህ፣ ትታመማለህ። አንተ ብቻ ሞተ የምትቀር ቢሆን እኔ ብቻ ብሞት ግድ የለኝም። ግን እኔ ከብዙ ሰው ጋር ስለምገናኝ ለሌላውም ልተርፍ ነው። ለኃጥአን የወረደ ለጻድቃን የሚሉት ነገር ሊሆን ነው። ስለዚህ ሰማዕትነት ፍለጋ ከሆነ ሰማዕትነት በእንደዚህ አይነት አይደለም። ብዙ እኮ ሰማዕትነት የምንቀበልበት መንገድ አለን። ትናንትና አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን በዚሁ በዘመናችን ሰማዕትነትን ተቀብለዋል። ክብር የሚያሰጥ የሃይማኖትን ማንነት የሚገልጥ እንደዚህ አይነት ሰማዕትነት ሲመጣ ሰማዕትነት አያምልጥህ ብለህ ትገባለህ። እንዲህ አይነት ስም የሌለው ሰማዕትነት አይሉት ምን አይሉት በጥንቃቄ ማለፍ የሚችለውን ነገር ግን ባለመጠንቀቅ እኛው ራሳችን አማኞች በመምሰል ብቻ የምናደርገው ነገር ተገቢ ስላልሆነ ሁሉም ሊጠነቀቅ ይገባል ብዬ ነው እኔ የማምነው። አንደኛ ጌታ አምላክህን አትፈታተን። አይናችን እያየ እጃችን እየዳሰሰ እግራችን እየሮጠ መግባት እግዚአብሔርን መፈታተን ነው። የተባለውን ነገር ሰምተናል። ወድቀ ስገድልኝ ተብሎ እግርህን በድንጋይ እንዳትሰናከል በእጃቸው ያነሱሃል መላእክቱ፣ የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር እያለ ሰይጣን ጥቅስ ጠቅሶ ነው የፈተነው። ማድረግ ይችል ነበረ ክርስቶስ፣
ቢወድቅ ቢዘል የሚሰበር አይደለም። ግን አላደረገውም። ሰይጣንን ሂድ ወግድ ለአምላክ ለእግዚአብሔር ስገድ ነው ያለው። ስለዚህ እግዚአብሔርን የሚፈታተን እንደው ስራ ባይሰራ ማንኛውም ሰው ወደ ፈተና የሚያገባውን ነገር ራቅ ብሎ አምላክህን ጌታህን አትፈታተነው የሚለውን ቃል መመሪያ አድርገን እንደ እግዚአብሔር ፈቃድ እንድንመላለስ የመጨረሻው መልእክቴ ነው። ከዚህ ጋር በአህጉረ ስብከት ያሉ የአብነት ትምህርት ቤቶች አኗኗር ወዘተርፈ የገዳማውያኑ አኗኗር አሁንም ጥንቃቄ ሊደረግበት የሚገባው የባለሙያዎች ገብተው እንዴት ትምህርት መስጠት እንዳለባቸው የውሃ አቅርቦት የሚጠጡት በሌለበት ታጠቡ ነው እየተባለ ያለው። ስለዚህ በጸበሉ በአግባቡ እንዲጠቀሙ በፈዋሽነቱ በማመን አንዱ በመነካከት ሳይሆን ይሄም አብሮ ሊታሰብበት የሚገባ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እኔንም ስለጠራችሁኝ ስለጋበዛችሁኝ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ይህንን ወረርሽኝ ክፉ በሽታ አስወግዶ መርዶውን ከምድረ ገጽ አጥፍቶ መልካሙን የምስራቹን ማዳኑን የምንሰማበትን ቀን ያቅርብልን። በሐዘን ያሉትን ያጽናናልን። የሞቱትን ነፍሳቸውን ይማርልን። በሽብር በጭንቀት ያለውን ዓለም ደግሞ መረጋጋቱን እግዚአብሔር ይስጥልን። በቃ ይበልልን። ተወደዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮች በዛሬው የወቅታዊ ጉዳይ ፕሮግራማችን የብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስን ነበረ እዚህ ድረስ መተን በኮሮና ቫይረስ ጉዳይ ላይ ውይይት ያደረግነው። ብፁዕ አባታችንን በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። በሌላ ወቅታዊ ጉዳይ ፕሮግራም ከሌላ እንግዳ ጋር የምንገናኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። አባታችን እግዚአብሔር ያክብር። ብሔር ጸባኦት አምላክነ